ሙስናን የመከላከል ትግል መላው ማህበረሰብና ሁሉም ተቋማት በባለቤትነት ሊይዙት እንደሚገባ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ አሳሰቡ። አራተኛው ዙር የልጅነት ልምሻ ወይም ፖሊዮ መከላከያ ክትባት ዘመቻ ተጀመረ። አሜሪካ $886 ሚሊዮን የሚያወጣ የጦር ጀት ቴክኖሎጂዎችን ለፓኪስታን ለመሸጥ ውሳኔ ማሳለፏ ተሰምቷል። ሰላም ጤና ይስጥልን ክቡራትና ክቡራን የሐሳብ ሚዲያ ወዳጆች እንደምን ውላችኋል? አሁን ከሀገር ውስጥና ከውጪ ካገኘናቸው አበይት ጉዳዮች ውስጥ የመራረጥናቸውን እናጋራችኋለን። አብሬያችሁ በመሆን መረጃዎቹን የማጋራችሁ ቴድሮስ ብርሃኑ ነኝ። አብራችሁን ሁኑ። ሙስናን የመከላከል ትግልን መላው ማህበረሰብና ሁሉም ተቋማት በባለቤትነት ሊይዙት እንደሚገባ የአዲስ አበባ ከተማ ከንቲባ አዳነች አቤቤ አሳሰቡ። 22ኛው ዓለም አቀፍ የጸረ ሙስና ቀንን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሐሳብ ዛሬ በአዲስ አበባ ደረጃ ተከብሯል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት ቀኑን ስናከብር ሙስናን ለመዋጋት ያለንን ቁርጠኝነትና የገባነውን ቃል በማደስ ሊሆን ይገባል ብለዋል። ባለፉት የለውጥ ዓመታት ሙስናን የብልጽግናችን ጸር የኢፍትሃዊነት ምንጭ በመሆኑ ብሔራዊ አጀንዳ አድርገን ያፋፋምነው ትግል ከዚህ ቀደም የነበረን አስከፊ መንግስታዊ የተደራጀ ሌብነትን ማስቀረት አስችሏል ሲሉ ገልጸዋል። በዚህም እንደ ሀገር ብሎም እንደ ከተማ የህዝብና የመንግስት ሀብት በተገቢው የልማት ስራዎች ላይ መዋል አስደናቂ የልማት ውጤቶች ማሳየት መቻሉንም አመልክቷል። መንግስታዊ ወይም ስርዓታዊ የተደራጀ ሌብነትን ማስቀረት ብንችልም በግለሰብ ደረጃ የሚታዩ በመንግስት ኃላፊዎችና ሰራተኞች የሚፈጸሙ ሌብነትና ጉበኝነት ከፍተኛ ትኩረት ይሻሉ ነው ያሉት። ለሙስና አጋላጭ አሰራሮችን ለመዝጋትና ከምንጩ ለማድረቅ የተጀመሩ የሪፎርም ስራዎችን በማጠናከር መንግስታዊ አገልግሎትን በቴክኖሎጂ የታገዘ እንዲሆንና ተጠያቂነትን በማስፈን ሙስናን በተሟላ መልክ ለመከላከል የሁሉንም ተቋማት ትግልና የሁሉንም ህብረተሰብ ክፍል ከፍተኛ ርብርብ እንደሚጠይቅም አስገንዝበዋል። ቤተሰብ፣ ማህበረሰብ፣ የሃይማኖት ተቋማት፣ ትምህርት ቤቶች፣ የመንግስት ተቋማት፣ የሲቪክ ማህበራትና ሌሎችም ችግሩን ከምንጩ ለማድረቅ በጸረ ሙስና ትግል ውስጥ በአመለካከትም በተግባርም ሙስናን የሚጠየፍ ማህበረሰብ ለመፍጠር የማይተካ ሚናቸውን ሊወጡ እንደሚገባ ተናግረዋል። በመሆኑም የጸረ ሙስና ትግላችን ይበልጡን ውጤታማ እንዲሆን የተጀመሩ የሪፎርም ተግባራትን ማጠናከር አስፈላጊ እንደሆነም ከንቲባዋ ገልጸዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የዲሞክራሲ ስርዓት ግንባታን ለማሳደግ በሚደረገው ጥረት የድርሻውን ለመወጣት በትኩረት እየሰራ እንደሚገኝ አስታወቀ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ከክልል የፖለቲካ የጋራ ምክር ቤቶች ጋር የመከረበት ሂደት በዛሬው ዕለት ተከናውኗል። በመድረኩ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትና የክልል የጋራ ምክር ቤቶች የ2017 ዓመታዊ ሪፖርትና የ2018 እቅድ ማዕቀፍ ቀርቦ ውይይት እንደሚካሄድበትም ተገልጿል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ በዚህ ወቅት እንደተናገሩት ምክር ቤቱ በሀገሪቱ የዲሞክራሲ ስርዓት ግንባታን ለማሳደግ በትኩረት እየሰራ ይገኛል። ምክር ቤቱ ሀገራዊ ዘላቂ ሰላምን ለማረጋገጥ ከሚመለከታቸው አካላት ጋር በጋራ እየሰራ መሆኑንም ጠቅሷል። ሀገራዊ ምክክሩ ስኬታማ እንዲሆን አጀንዳ አሰባስቦ ከማቅረብ ጀምሮ ከኮሚሽኑ ጋር በቅርበት እየሰራ እንደሚገኝም አስታውቀዋል። 7ኛው ሀገራዊ ምርጫ ፍትሐዊ፣ ገለልተኛና ግልጽ እንዲሆን ከሚመለከታቸው አካላት ጋር በጋራ እየሰራ መሆኑንም አመላክተዋል። አራተኛው ዙር የልጅነት ልምሻ ወይም ፖሊዮ መከላከያ ክትባት የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ በተገኙበት ተጀምሯል። ክትባቱ ዕድሜያቸው ከ5 ዓመት በታች ለሆኑ ህፃናት የሚሰጥ ሲሆን በዛሬው ዕለትም በየረር ጤና ጣቢያ የማስጀመሪያ መርሃ ግብር ተካሂዷል። በዘመቻው በአዲስ አበባ ብቻ ከ700 ሺህ በላይ ለሆኑ ህፃናት እንደሚሰጥ ዶክተር ዮሐንስ ጫላ አስታውቀዋል። ዛሬ የጀመረው ክትባቱን የመስጠት ዘመቻ ለተከታታይ 4 ቀናት በትምህርት ቤት፣ ቤት ለቤት፣ በህፃናት ማቆያና ማሳደጊያ ማዕከላት እንደሚሰጥ ተጠቁሟል። መከተብ የህፃናትን መብት፣ ማስከተብ ደግሞ የወላጆችና አሳዳጊዎች ግዴታ መሆኑን የገለጹት ኃላፊው ከ1 ወር በኋላም ሁለተኛ ዙር ክትባት እንደሚሰጥ ተናግረዋል።
በአዲስ አበባ ከተማ በብርሃን ምዘና 50 በመቶና ከዚያ በላይ ውጤት ላመጡ ከ2000 በላይ ጎልማሶችና ወጣቶች የሙያ ክህሎት ስልጠና ተጀመረ። በማስጀመሪያ መርሃ ግብሩ ላይ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ እንደገለጹት መደበኛና ኢመደበኛ የትምህርት ስርዓት በመዘርጋት ዜጎችን በሙያ በእውቀትና በክህሎት በማብቃት ራሳቸውንና ሀገርን እንዲጠቅሙ ለማድረግ በትኩረት እየተሰራ ነው። በኢኮኖሚና ማህበራዊ ጫና ምክንያት የትምህርት ዕድል ያላገኙ ነገር ግን ምዘና ያለፉ 2122 ጎልማሶች ስልጠናውን ጀምረዋል ብለዋል። ስልጠናው በ6 የሙያ ዘርፎች የሚሰጥ መሆኑንም አንስተው ይህም ዜጎች በሁሉም መስክ ተሳታፊና ተጠቃሚ የሚሆኑበትን ስርዓት በመዘርጋት ለሀገር እድገት አስተዋጽኦ እንዲያበረክቱ የሚያስችል ነው ሲሉ ገልጿል። የአዲስ አበባ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ በበኩላቸው ማንበብ መጻፍና የክህሎት ባለቤት መሆን የሁሉም ዜጋ መብት መሆኑን አንስተዋል። የተማሩ ዜጎች ለሀገር እድገት ትልቅ ዋጋ እንዳለው ጠቅሰው ስልጠናው ዜጎች እንዳለም ብሎም እንደ ሀገር እየሄድንበት ያለው ፈጣን የልማት እንቅስቃሴ ተሳታፊ ለመሆን የሚያስችላቸው ነው ብለዋል። ለወንጂ ስኳር ፋብሪካ በአማካይ 13.9 በመቶ የስኳር ይዘት ያለው የሸንኮራ አገዳ እየቀረበ መሆኑ ተገልጿል። በወንጂ ስኳር ፋብሪካ ዋና ስራ አስኪያጅ ጽህፈት ቤት ኃላፊ ኢዩኤል ላላንጎ ሸንኮራ አገዳ ወደ ፋብሪካው የሚያጓጉዙ ማሽነሪዎችና የፋብሪካ የጥገና ስራ መጠናቀቁን ተከትሎ የማምረት ስራ መጀመሩን አስታውቋል። በዚህ መሰረት ፋብሪካው የስኳር ምርት እያወጣ መሆኑን ኃላፊው ለኢዜአ ተናግረዋል። ፋብሪካው በያዝነው በጀት ዓመት ሸንኮራ አገዳ ፈጅቶ በ21 ሰዓት ከ20 ደቂቃ ውስጥ ስኳር ማምረት መቻሉን ጠቁመዋል። ይህም በሀገራችን የስኳር ኢንዱስትሪ ታሪክ በአጭር ጊዜ የስኳር ምርት የተገኘበት ክብረ ወሰን ሆኖ ተመዝግቧል ብለዋል። ፋብሪካው በጥራት በመጠገኑ ሸንኮራ አገዳው ጥራት ያለውና አቅርቦቱም ባልተቆራረጠ ሁኔታ በመቅረቡ የተገኘ ውጤት ስለመሆኑም ተናግሯል። የስኳር ምርት ለማውጣት ቀደም ሲል 78 ሰዓት በ2016 ዓመተ ምህረት ደግሞ 30 ሰዓት እንዲሁም በ2017 ዓመተ ምህረት ደግሞ 28 ሰዓት ይፈጅ እንደነበርም አስታውሰዋል። የሸንኮራ አገዳዎችን ዝርያ የማሻሻል፣ ሸንኮራ አገዳ የመፍጨት፣ ስኳር የማምረት አቅምና የጨመቃ ሂደት ላይ ምርታማነትን የሚያሳድጉ ስራዎች በጥገና ወቅት መከናወናቸውንም ጠቅሰዋል። ለዘንድሮ የስኳር የማምረት ስራ በአማካይ 13.9 በመቶ የስኳር ዘይት ያለው የሸንኮራ አገዳ ለፋብሪካ እየቀረበ መሆኑንም አመልክተዋል። ክቡራትና ክቡራን የሐሳብ ሚዲያ ወዳጆች እየተከታተላችሁን ስለሆነ እናመሰግናለን። አሁን ከውጪ ምንጮች ወዳገኘናቸው መረጃዎች እናልፋለን። አሜሪካ $886 ሚሊዮን የሚያወጣ የጦር ጄት ቴክኖሎጂዎችን ለፓኪስታን ለመሸጥ ውሳኔ ማሳለፏ ተሰማ። አደም ያሲን The United States has approved the sale of advanced technology and support for Pakistan's F-16 fighter jets valued at $686 million. በሩሲያና ዩክሬን ጦርነት ከህንድ ጋር ያላትን ግንኙነት በማዕቀብ ምክንያት ያቀዛቀዘችው አሜሪካ ከአፍጋኒስታን ጋር ጦርነት ውስጥ ለገባችው ፓኪስታን የኤፍ-16 የጦር ጀቶቿን ለማሻሻል ወስናለች። በዘንድሮ ዓመት በካሽሚር ግዛት አማካኝነት ከህንድ ጋር ጦርነት ውስጥ ገብታ የነበረችው አፍጋኒስታን እያስተዳደረ ከሚገኘው ታሊባን ጋር በቅርብ ሳምንታት ውስጥ የተኩስ ልውውጥ ያደረገችው ፓኪስታን ከሀገራቱ ጋር በገባችው ውጥረት ምክንያት የኤፍ-16 የጦር ጀቶቿን ለማዘመን ወስናለች። ከአሜሪካ ጋርም በዘንድሮ ዓመት ግንቦት ወር ላይ ስምምነት ማድረጓን አልጀዚራ ዘግቧል። እንደ አልጀዚራ ዘገባ የፓኪስታን የጦር ጀት ለማዘመን የተለያዩ መሳሪያዎችን ለሀገሪቱ ለመሸጥ ውሳኔ ያስተላልፉት ዶናልድ ትራምፕ በቅርቡ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ተጨማሪ የጦር መሳሪያ ከአሜሪካ እንዲገዙ ግፊት ማድረጋቸው ተገልጿል። ለፓኪስታን $886 ሚሊዮን የሚያወጣ መሳሪያዎችን ለመሸጥ ውሳኔ ያስተላለፈችው አሜሪካ በዚህ ውሳኔ አማካኝነት በርካታ ጥያቄዎች እየተነሱባት ይገኛል። 75 ኤፍ-16 የጦር ጀቶች እንዳሏት የሚነገርላት እነዚህንም የጦር ጀቶች ለማሻሻል ከአሜሪካ የላቁ መሳሪያዎችን በጦር ጀቶቿ ላይ ለመቅጠም የወሰነችው ፓኪስታን $37 ሚሊዮን የሚያወጣ የጦር መሳሪያ ከአሜሪካ እንደምትገዛ ዘ ታይምስ ኦፍ ኢንዲያ ዘግቧል። ፓኪስታን የኤፍ-16 የጦር ጀቶቿ እንድታሻሽል የተለያዩ መሳሪያዎችን ለመሸጥ የወሰነችው አሜሪካ ቅጽበታዊ የጦር ሜዳ መረጃን ከራሷና የኔቶ አባል ካልሆኑ ሀገራት ጋር እንድትጋራ የሚያደርጋትን የዳታ ሲስተም ለመስጠት መወሰኗን ዘ ታይምስ ኦፍ ኢንዲያ በዘገባው ላይ አስፍሯል። ከአሜሪካ የኤፍ-16 የጦር ጀቶችን መሳሪያዎች ለመግዛት የወሰነችው ፓኪስታን ውሳኔው የጦር ጀቶቿን የበረራ ደህንነት ስጋት እንደሚፈታላትና የጦር ጀቶቹ እስከ ፈረንጆቹ አቆጣጠር 2040 እንዲያገለግሉ እንደሚያደርጉም ተገልጿል። ዩናይትድ ስቴትስ የፓኪስታን የጦር ጀት ከማዘመን ባለፈ ከ226 ኪሎ ግራም በላይ የሚመዝነውን MK82 ቦምብ ለፓኪስታን ለመሸጥ ውሳኔ ማስተላለፏን ዘ ኢኮኖሚክስ ታይምስ ዘግቧል። የሎኬድ ማርቲን ድረገጽ ይፋ ባደረገው መረጃ መሰረት አሜሪካ የኤፍ-16 የጦር ጀቶችን በ29 ሀገራት ውስጥ እየሰራች መሆኑን ያስታወቀ ሲሆን ከእነዚህም ውስጥ ዩክሬን፣ ቱርክ፣
እስራኤል፣ ግብጽና ፖላንድ እንደሚገኙበትም ተገልጿል። በካሽሚር ግዛት ምክንያት ከህንድ ጋር ጦርነት ውስጥ ገብታ የነበረችው ፓኪስታን በጦርነቱ ወቅት አሜሪካ ሰራሹን ኤፍ-16 የጦር ጀት እንደተጠቀመች የተገለጸ ሲሆን ይህንንም የጦር ጀት ማዘመን ፈልጋለች። በህንድ ላይ 50% ታሪፍ የጣለችው አሜሪካም የፓኪስታን የጦር ጀት ለማዘመንና የአገልግሎታቸው ጊዜ እንዲራዘም ለማድረግ ከሀገሪቱ ጋር ስምምነት አድርጋለች። ለበርካታ ዓመታት ከአሜሪካ የጦር መሳሪያ ስትገዛ የነበረችው ህንድ በአሜሪካ በተጣለባት ማዕቀብ ምክንያት ከአሜሪካ የምትገዛውን የጦር መሳሪያ ለጊዜው እንዳራዘመች ማስታወቋን የህንድን 3 ባለስልጣናት ዋቢ በማድረግ ሮይተርስ መዘገቡ ይታወሳል። ህንድ ከሩሲያ ድፍድፍ ነዳጆችን በመግዛቷ ምክንያት በአሜሪካ ማዕቀብ ቢጣልባትም በባለፈው ሳምንት የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን በዋና ከተማ ኒው ዴሊ በማስተናገድ ከሩሲያ ጋር የምታደርገውን የንግድ ልውውጥ ከፍ እንደምታደርግ ማስታወቋም አይዘነጋም። የፓኪስታንን ኤፍ-16 የጦር ጀቶችን ለማዘመን የፈለገችው ዩናይትድ ስቴትስ ከሀገሪቱ ከምታገኘው ገንዘብ በተጨማሪ ሌላ ፍላጎት እንዳላት ትንበያዎች ቢቀመጡም የትራምፕ አስተዳደር ከፓኪስታን ጋር ያደረገው ስምምነት በጸረ ሽብርተኝነት ትብብር ላይ ያለውን ጠቀሜታ የሚያመላክት እንደሆነ ተገልጿል። ከወራቶች በፊት ከሳውዲ አረቢያ ጋር ለ10 ዓመታት የሚቆይ የጋራ መከላከያ ስምምነት የተፈራረመችው ከጎረቤቶቿ ህንድና አፍጋኒስታን ጋር ግጭት ውስጥ ገብታ የነበረችው ፓኪስታን ከአሜሪካ ጋር ያላትን ግንኙነት አጠናክራለች። ከህንድና ሩሲያ ጋር ያላትን ግንኙነት ያቀዛቀዘችው በታሪፍ ምክንያት ከቻይና ጋር ውጥረት ውስጥ ስትገባ የነበረችው ዩናይትድ ስቴትስ ከፓኪስታን ጋር ግጭት ውስጥ ስትገባ በነበረችው አፍጋኒስታን ውስጥ ያለውን የባግራም የጦር ቤዝ ለመውሰድ እንደምትፈልግ በፕሬዝዳንቷ ዶናልድ ትራምፕ አማካኝነት ጥያቄ ስታቀርብ ቆይታለች። We're going to keep Bagram, the big air base, one of the biggest air bases in the world. We gave it to him for nothing. We're trying to get it back, by the way. አፍጋኒስታን እያስተዳደረ ከሚገኘው ታሊባን ጋር ጦርነት ውስጥ ገብታ የነበረችውን ፓኪስታን መያዝ የፈለጉት የሀገሪቱንም የጦር ጀት ማዘመን የፈለጉት ትራምፕ በታሊባን አማካኝነት እንደማይሰጣቸው የተነገራቸውን የባግራም የጦር ቤዝ ለመያዝ በር እንደሚከፍትላቸው ግምቶች ተቀምጠዋል። በባግራም የጦር ቤዝ አቅራቢያ ያለውን የቻይናን የኒውክሌር ማብለያ ጣቢያን በቅርበት መከታተል የፈለጉት ትራምፕ ወታደሮቻቸውን በባግራም የጦር ቤዝ ማስፈር እንደሚፈልጉ ሲያስታውቁ ቆይቷል። ፕሬዚዳንቱ የባይደን አስተዳደር የጦር ቤዙን ለማይረባው ታሊባን ሰጥቶ መውጣቱን ሲገልጹም ተስተውለዋል። አፍጋኒስታን እያስተዳደረ የሚገኘው ታሊባን የጦር ቤዙን ለአሜሪካ በድጋሚ መስጠት ፍላጎት እንደሌለው ሲገልጽ ቆይቷል። በህንድና አፍጋኒስታን ላይ ጫና መፍጠር የፈለገችው ቻይናንም በቅርበት መከታተል የፈለገችው አሜሪካ የፓኪስታንን የቆዩ ኤፍ-16 የጦር ጀቶች ለማዘመንና ለውጊያ ዝግጁ እንዲሆኑ ለማድረግ ከሀገሪቱ ጋር የ$886 ሚሊዮን ስምምነት አድርጋለች። የተከበራችሁና የተወደዳችሁ የሐሳብ ሚዲያ ወዳጆች ለዛሬ ያሰናዳንላችሁ መረጃዎቻችን እነዚህ ነበሩ። አብራችሁን ስለቆያችሁ አመስግነናል። መልካም ጊዜ ይሁንላችሁ።